ሰላም ፕሮፌቲክ ሚዲያ ነን። ብዙ ጊዜ አጋንንትን ተቃውመን የምንጸልያቸው ጸሎቶች ሁሉ ውጤታማ የማይሆኑት አጋንንቱ የትኛው የህይወትን ክፍል እንዳጠቃው ስለማታውቅ። የትኛው የህይወት ክፍል፣ የትዳሪ የህይወት ክፍል ነው፣ የሪሌሽንሺፕ የህይወት ክፍል ነው፣ የፋይናንስ የህይወት ክፍል ነው፣ ጤንነቴ ነው፣ ከሰዎች ጋር ያለኝ ሪሌሽንሺፕ ነው የሚለውን ነገር ቦታውን ስታቀው መድኃኒቱን ለመስራት ከዛ በኋላ ወይም ለፈውስ አይከብድም። መጀመሪያ ከአጋንንት ተጽዕኖ ነፃ ለመውጣት ወይም ከየትኛውም ከሚወረወርባችሁ ፍላጻ ነፃ ለመውጣት ከማሰባችሁ በፊት አታክ የምደረገው የትኛው የህይወቴ ክፍል ላይ ነው የሚለውን ነገር አስቀድመህ ማወቅ አለብህ። ያንን አወክ ማለት የማርቆስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ወደ ባህር ማዶም ወደ ጌርጌሴኖን አገር መጡ። ከታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር፣ በሰንሰለትም እንኳን ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ በእግር በረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱን የሚሰባብር ነበር፣ ሊያሸንፈውም የሚችል አልነበረም። ሁልጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር፣ ሰውነቱንም በድንጋይ ይቧጭር ነበር። ኢየሱስም ከሩቅ ባየው ጊዜ ሮጦ ሰገደለት፣ በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ አለ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና። ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ማን ነው አለው። ሌጊዮን ነው አለው። ከሀገር ውጭም እንዳይሰዳቸው አጥብቆ ምን አሉት? በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎቹን እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስቱም ወጥተው ወደ ምኖቹ ገቡ? ወደ አሳማዎቹ ወይም ወደ እሪያዎቹ ገቡ። 2000 የሚያህል መንጋ ከአፋፉ ወደ ባህር ተጣደፉና በባህር ምን አሉ? ሰጠሙ ወይም ሞቱ። እረኞቹን ሸሽተው በከተማውና በአገሩ አወሩ። ነገሩ ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡና አጋንንት ያደሩበትም ሌጊዮንም የነበረበትን ሰው ተቀምጦ ለብሶም ልቡ ተመልሶ አዩና ፈሩ። ያዩትም ሰዎች አጋንንት ላደሩበት ሰው የሆነውና ስለ እሪያዎቹ ተረኩላቸው። ከሀገራቸውም እንዲሄድላቸው ምን ይሉት ጀመር? ይለምኑት ጀመር። ማንን? ወደ ታንኳይቱ በገባም ጊዜ አጋንንት አድረውበት የነበረው ሰው ከእርሱ ጋር እንዲኖር ለመነው። ኢየሱስም አልፈቀደለትም። ነገር ግን ወደ ቤተሰቦችህና ወደ ቤትህ ሄደህ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትም እንደማረህ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል አገር ይሰብክ ጀመር። ሁሉም ተደነቁ። ቁጥር 19 በደንብ ስሙኝ። ኢየሱስም አልፈቀደለትም። ነገር ግን ወደ ቤትህና ወደ ቤተሰቦች ሄደህ ጌታ ያደረገልህን ነገር ምን በላቸው? ወዴትና ወዴት? ወደ ቤትህና ወደ ቤተሰቦች። ክብር ለኢየሱስ ይሁን። ይህንን ቃል ከሰኞ ዕለት ጀምሮ መንፈስ ቅዱስ ያስተምረኝም ሜዲቴት ሳደርገውም እዚህ ቦታ ላይ የምታዩት ሰውዬ ፊልሙን ተቀርጾ ሪል የሆነውን ታሪክ ብታነቡት አጋንንቱ ያደረሱበትን ጭቆና ከደረሰበት ጭቆና የተነሳ ሰውየው የሚሆነውን ነገር ብታዩት እንባ ትንሽ ነገር ነው፣ ደም ነው የምታለቅሱት። ቢኮዝ መጽሐፍ ሲናገር ሰውነቱንም በድንጋይ ምን ይል ነበር እና በሰንሰለት የታሰረ እጅ ሰንሰለቱን ሲበጥስ እጁን አጥንቱ ላይ የሚሰማውን ስቃይ አስቡት። ዛሬ ማወራው ስለ ፋይናንስ ነው ብያችኋለሁ። ክብር ለኢየሱስ ይሁን። በሕክምናው ዓለም አንድ በሽታ ሲከሰት ወይም አንድ በሽታ ወደዚህ ምድር ሲገባ ፈርስ የሚደረገው ነገር አንድ ነው። ለዚህ በሽታ ዳይሬክት ዶክተሮች መጥተው መድኃኒት ወደ መስራት አይደለም የሚሄዱት። መጀመሪያ የሚያደርጉት ነገር ይህ በሽታ የትኛውን የሰውነት ክፍል ያጠቃል የሚለውን ነው ሪሰርች የሚሰሩት። ሰማችሁ ነው? ይህ በሽታ የሚያጠቃው የሰውነት ክፍል ታወቀ ማለት 50% መድኃኒቱ ተሰራ ማለት ነው። ይሰማችሁ ነው?
50% መድኃኒቱ ተሰራ ማለት ነው። በሽታው የሚያጠቃው የሰውነት ክፍል ታወቀ ማለት። ብዙ ጊዜ መድኃኒት የሌላቸው በሽታዎች ሲባል በሽታዎቹ ኦልሬዲ ታውቋል። ነገር ግን ይሄኛውን የሰውነት ክፍል ነው የሚያጠቁት ብለህ መድኃኒት ልትሰራላቸው ስታስብ ከሳምንት በኋላ ሌላ ቦታ አታክ ስለሚያደርጉ ነው መድኃኒት የማይሰራላቸው። ትክክለኛ አይደል? ሰማችሁ ነው። በሕክምናው ዓለም ፈርስ አንድ በሽታ ወደ እናንተ ሰውነት ውስጥ ሲገባም ሆነ ወደ ምድር ሲገባ ፈርስ የሚደረገው ነገር ዶክተሮችን መድኃኒቱን ሊሰጡ ሲያስቡ ኦር ሊፈውሱ ሲያስቡ ጤነኛ እንድትሆን ሲያስቡ መጀመሪያ ምንህን ምን ብሏል? አጥቅቷለሁ፣ ምንህን አሞሃል። ሐኪም ቤት ስትሄዱ መጀመሪያ ዶክተር የበሽታውን ስም ላንተ ከመንገር በፊት የሚነግርህ ነገር የሚጠይቅ ጥያቄ አንድ ነው። ምንህን ነው የሚያምህ? ምንህን ነው የሚያምህ ማለት ኦልሬዲ በሽታው አታክ የሚያደርግበትን ስፍራ አወቀው ማለት አፍተር ዛት አታክ የተደረገበትን ስፍራ ለማስለቀቅ በምታረገው ጥረት ነው ሰውየው የሚሻለው። ሰውየው የሚድነው በሽታው የተጠቃበትን ስፍራ ምን ስትለው ነው? ስታከመው ነው። ብዙ ጊዜ አጋንንትን ተቃውመን የምንጸልያቸው ጸሎቶች ሁሉ ውጤታማ የማይሆኑት አጋንንቱ የትኛው የህይወትን ክፍል እንዳጠቃው ስለማታውቅ ነው። ከኔ ጋር ናችሁ? ፈርስት ማወቅ ያለብህ የትኛው የህይወቴን ክፍል ነው አታክ እየተደረግኩ ያለሁት የሚለው ነው ፈርስት ማሰብ ያለብህ። የትኛው የህይወቴ ክፍል? የትዳሬ የህይወቴ ክፍል ነው፣ የሪሌሽንሺፕ የህይወቴ ክፍል ነው፣ የፋይናንሴ የህይወቴ ክፍል ነው፣ ጤንነቴ ነው፣ ከሰዎች ጋር ያለኝ ሪሌሽንሺፕ ነው የሚለውን ነገር ቦታውን ስታቀው መድኃኒቱን ለመስራት ከዛ በኋላ ወይም ለፈውስ አይከብድም። ከኔ ጋር ናችሁ? ከዛ በኋላ ለፈውስ አይከብድም። ፈርስት የሚወረወርብህ ፍላጻ ዳይሬክት የሚወረወረው የትኛው የህይወቴ ክፍል ላይ ነው፣ የት ጋር ነው የሚለውን አወቅከው ማለት ዴሊቨር ለመሆን ወይም ለነጻ ለመውጣት 50% የሆነውን ፕሮሰስ ምን ብላል ማለት ነው? ጨርሰሃል ማለት ነው። ኦልዌይስ እንመጣለን በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ እንደዚህ የሚወረወር ብለን እንጸልያለን። ኔክስት መተን ጸሎቱን እንደግመዋለን። ትክክል። የዛሬ ዓመት መተን እንደግመዋለን። የዛሬ 2 ዓመት መተን እንደግመዋለን። መጀመሪያ ከአጋንንት ተጽዕኖ ነፃ ለመውጣት ወይም ከየትኛውም ከሚወረወርባችሁ ፍላጻ ነፃ ለመውጣት ከማሰባችሁ በፊት አታክ የምደረገው የትኛው የህይወቴ ክፍል ላይ ነው የሚለውን ነገር አስቀድመህ ማወቅ አለብህ። ያንን አወክ ማለት ዴሊቨር ለመሆን ዝግጁ ነህ ማለት ነው። የሰማችሁ ነው? ዴሊቨር ለመሆን ነፃ ለመውጣት ዝግጁ ነህ ማለት። ዛሬ ስለ ድህነት መንፈስ ነው የማወራው፣ ስለ ፋይናንስ ስለምንጸልይ ማለት ነው። ቦታውን አወክ ማለት ቦታውን ኤግዛክትሊ አወክ ማለት ከዛ በኋላ ፈውስ ምንድነው? ቀላል ነው። ኢየሱስ ሉቃስ 4 ላይ ሲናገር እንደዚህ አለ፣ ለድሆች ምን ሰብክ ዘንድ ከዛ ለታሰሩት ወንጌል ሰብክ ዘንድ አላለም። ለታሰሩት መፈታት፣ ለዕውሮች ምንን እውር ቲቺንግ እና ፕሪቺንግ ያስፈልገው ማየት ነው የሚያስፈልገው። በሽታው ምን እንደሆነ ስለታወቀ ማየትን ነው ኢየሱስ ያመጣለት። ድሃ ጋር ሲመጣ ግን ባለጸጋ አደርገው ዘንድ አላለም፣ እሰብከው ዘንድ። ቢኮዝ ድሃ ባለጸጋ የሚሆነው በትምህርት ነው። አልገባችሁ? ድሃ ባለጸጋ የሚሆነው በትምህርት ነው። ምን ማለት ነው? ሰውየው ሳያውቀው ማይንዱ ውስጥ የድህነት ትምህርት አለ ማለት ነው። ያንን ስታወጣለት ነው ባለጸጋ የሚሆነው። የሰማችሁ ነው? ሮንግ የሆነውን ትምህርት ስታወጣለት ምን ይሆናል? ባለጸጋ ይሆናል። ለድሆች አለ ኢየሱስ ምን ል ዘንድ እጸልይ ዘንድ አላለም። ወንጌል ምን ዘንድ? ወንጌል ማለት ጉድ ኒውስ ነው፣ የምስራች ምን ል ዘንድ? እሰብክ ዘንድ። ኢየሱስ ጌታ ነው። እዚህ ስፍራ ላይ ያለውን ታሪክ ባጭሩ ላስረዳችሁ። እዚህ ስፍራ ላይ የማርቆስ ወንጌል ምዕራፍ 5 ላይ ቦታውን ስታዩት ስለ ቦታው ሲነግራችሁ የመቃብር ምንድን ይላል? ዋሻ ወይም ስፍራን ይላል። ስለ ቦታው ሲያወራ ጌርጌሶናን በሚባል ከተማ ነው አይደል ብሎ የሚጀምረው? ጌርጌሶናን በሚባል መንደር እና ጌርጌሶናን የሚባለው መንደር ኢየሱስ በተወለደበት ገሊላ በሚባል አውራጃ ውስጥ ያለ መንደር ነው። እዛ መንደር ውስጥ የሚኖሩ ሰዎች አህዛቦች ናቸው። ከኔ ጋር ናችሁ? አይሁድ ያልሆኑ ምኖች ናቸው? አህዛቦች ናቸው። በአይሁድ ሕግ መሰረት
አሳማ ማራባት በጣም የወረደ ስራ ነው። ቢኮዝ በአይሁድ ማህበረሰብ ዘንድ አሳማ እንደ ርኩስ ነገር ነው የሚቆጠረው። እነዚህ ሰዎች አሳማ ያረቡ ነበር። ቢኮዝ መጽሐፍ ሲናገር እረኞቹ እያለ ያወራል እኮ ስላሳማው። የሰማችሁ ነው። እነዚህ ሰዎች አሕዛቦች ናቸው። ሰውየው ይኖርበት ስለነበረበት ስፍራ ሲያወራ ኢየሱስ ቁጥር 19 ላይ እንደዚህ ያለው፣ ሂድና ወደ ገዛ ቤትህና ቤተሰቦች ምን በል፣ ሂድና ወንጌል ምን በል፣ ሂድና ጌታ ያደረገልህን ነገር ምን በላቸው፣ ንገራቸው። ምን ማለት ነው? ሰውየው ይኖርበት የነበረው የመቃብሩ ሰፈር ቤቱ አይደለም ማለት ነው። የሱ ፋሚሊዎች ያሉት ሌላ ስፍራ ላይ ነው። የሱ ቤተሰቦች ከሚኖርበት ስፍራ በሰንሰለት አስረው እዛ ነው ያመጡት። ምን ማለት እንደሆነ ልንገራችሁ። በጥንት ዘመን መጽሐፍ ቅዱስ በተጻፈበት በጥንት ዘመን ሰዎች በመቃብር ዋሻ ላይ መኖር የሚባል ነገር የተለመደ ነው። በኢኮኖሚ በጣም የደቀቁ ሰዎች፣ በፋይናንስ እጅግ በጣም የደቀቁ ሰዎች በመቃብር ዋሻ ውስጥ ነው የሚኖሩት። ከኔ ጋር ናችሁ? በመቃብር ዋሻ ውስጥ ነው የሚኖሩት። ብዙ ጊዜ ጥንታዊ የታሪክ ጽሁፎችን ስታዩ በመቃብር ዋሻ ውስጥ የተገኙ ጽሁፎች እንደዚህ የሚባል አርኪኦሎጂ ጥናቶች ምናምን ሰማችሁ? በመቃብር ዋሻው ሰው ባይኖር ኖሮ እነዛን ጽሁፎች አታገኟቸው። የመቃብር ዋሻ ነው የሚኖሩት። ምን ማለት ነው? ሰዎቹ ከድህነታቸው የተነሳ እጅግ በጣም ከጥልቅ ድህነታቸው የተነሳ በህይወት ከሚኖር ሰው ጋር አይደለም፣ ከአስክሬን ጋር ነው ተዳብለው የሚኖሩት። ከሙታን ጋር ነው ተዳብለው የሚኖሩት። ይህ መንፈስ ሰውየውን ፖሰስ ሲያደርገው ሲይዘው አባቱና እናቱ የሚኖርበት ሰፈር መንፈሱን አልተመቸውም። ይህ መንፈስ እዛ የመቃብር ውሻ ጋር ሲመጣ ተመችቶታል። ቢኮ የድህነት መንፈስ ነው። ይሰማችሁ ነው? አባቶቹ ቤትና ቤተሰቦቹ ዘንድ ያለው ቅንጦት ለስፒሪቱ አልተመቸውም። ስፒሪቱ አባቱና እናቱ ቤተሰቦች ይኖርበት እንደነበረበት ሰፈር ውስጥ ይረብሽ ነበር። ጌርጌሶናን የሚባል ሰፈር ውስጥ ግን ሰውየውን አመተው ሲጥሉት ተመልሶ ስለመሄድ እንኳን አላሰበም ሰውየው። ቢኮዝ እዛ ሰፈር ያለው ድህነት ተመችቶታል። እዛ ሰፈር ያለው ድህነት ምን ብሎታል? ተመችቶታል። እጅግ በጣም የሚገርመኝ የቤተሰቦች ሁኔታ አይደለም። እዚህ ስፒሪት ተጽዕኖ ስር ካለው ሰውዬ ጋር አብረው የሚኖሩ እዛ ዋሻ ላይ የሚኖሩ ሰዎች አንድ ቀን እንኳን ይህ ሰው የረበሸን ይድልም ብለው ጠይቀው አያውቁም፣ አምፀውም አያውቁም። ስፒሪቱ ለነሱም ጭምር ተመችቷቸዋል። ብዙ ሰው ሳያውቀው ነው ድህነት የሚመቸው። ቢኮዝ ድህነት ሃይማኖተኛ የሚያደርግ ይመስሏል። ድህነት ከእግዚአብሔር ጋር የሚያቀራርበው ይመስሏል። ባለጸጋ ሲሆን የሚፈጠርለት ኦፖርቹኒቲዎች በሙሉ ከእግዚአብሔር መስመር የሚያወጡት ስለሚመስለው ድህነት የሚባለውን ነገር ይወዷል። ብዙ ሃይማኖተኛ የሚባሉ ሰዎች አፍ ውስጥ የማታጣው ነገር እኮ አንድ ነው። እኔ ድህነት ይሻለኛል ይለዋል። ትክክል ነኝ? ቢኮዝ ድህነት ሁሉንም በር ስለሚዘጋብህ ከእግዚአብሔር ውጭ ምንም ነገር ትዝ አይልህም። ሁሉንም ነገር ይዘጋባል። ድህነት ሁሉንም በር ይዘጋባል። የተሻለ መብላት የሚባለውን ነገር አታስቡም። የተሻለ መልበስ የሚባለውን ሁሉንም በር ይዘጋባል። ሁሉንም በር ስለሚዘጋብህ እግዚአብሔር ብቻ ነው ማይንድ ትዝ የሚለው። ድህነትህ እግዚአብሔር ጋር የሚያቀርብ ይመስልሃል። ብልጽግና ደግሞ ሁሉንም ኦፖርቹኒቲዎችና በሮች ይከፍትልሃል። ከዚህ በፊት የማታውቃቸውን ምቾቶች ይከፍትልሃል። ከዚህ በፊት የማታውቃቸውን በሮች ሁሉ ስለሚከፍትልህ ማይንድ በዛ ስለሚያዝ ከእግዚአብሔር መስመር የምትወጣ ስለሚመስል ድህነት ይትላል። እነዚህ ሰዎች ከየትኛውም ነገር ይልቅ የከተማው ኑሮ አይናፍቃቸውም። ድህነታቸው ተመችቷቸዋል። እኔ ጋር ናችሁ? ድህነታቸው ተመችቷቸዋል። በቃ እነዚህ ሰዎች ድህነታቸው ተመችቷቸዋል። ድህነት ሁሉንም በር ዘግቶባቸዋል። መጽሐፍ ሲናገር እኮ እነዚህ ሰዎች ከወንዙ በስተ ምስራቅ ነው የሚኖሩት። ኢየሱስ ከባህር እንደወረደ በስተ ምስራቅ በኩል የሚኖሩ ሰዎች ናቸው። ምን ማለት ነው? ባህሩ ከሌሎች ከተሞች ጋር እንዲገናኙ እድል አልከፈተላቸው። በባህሩ ላይ የሚሰራው ንግድ እነዚህ ሰዎችን አይጥማቸው። ቢኮዝ የሚፈጠረው ኦፖርቹኒቲ በሙሉ ከእግዚአብሔር መስመር የሚያስወጣ ይመስላቸዋል። ድህነት ሁሉንም በር ሲዘጋብህ ትዝ የሚልህ እግዚአብሔር ብቻ ስለሆነ ድህነት ብዙ ሰዎች ድሃ መሆንን የሚወዱት አይዲ ባለጸጋ ሆኜ እግዚአብሔር ጋር ከምጣላ ይሉሃል። ድህነትን ብዙ ሰዎች የሚያፈቅሩበት በሐመሯን በምትለው መንገድ ከሚወዱበት ምክንያት አንዱ ሁሉንም በር ስለሚዘጋባቸው ነው።
ሁሉንም በር ይዘጋባቸዋል። ሁሉንም በር ይዘጋባቸዋል። ድሃ ከእግዚአብሔር ውጭ ተስፋ የለውም። ትክክል። ድሃ ነገ የሚባለው ቀኑ ሲመጣ ነገ የሚባለውን ቀን ይፈራዋል። ኢየሱስ እኮ ስለ ነገ አትጨነቁ ብሎ ሲያወራ ከብልጽግና መርሆች አንዱን እየነገረን ነው። ባለጸጎች ስለ ነገ አይጨነቁም። ነገ ምን በላ ይሆን ብሎ የሚጨነቀው ድሃው ነው። ሰራብቷ ሴት ትዝ ትላችኋለች። ነብይ ነው እኮ አጠገቧ የመጣው። አምጪው ሲላት እኔና ልጄ በልተን የምንሞተው ነው። አይ ድሃ እግዚአብሔርና ሞት ነው ትዝ የሚሉት። ኦልዌይስ ድሃ እግዚአብሔርና ሞት ነው ትዝ የሚሉት። ዛሬ ከዚህ መንፈስ እግዚአብሔር ነፃ ያወጣቸዋል። እየሰማችሁ ነው? እዚህ ሰፈር ላይ ያሉ ሰዎች ድህነት ከየትኛውም ነገር በላይ ተመችቷቸዋል። ከየትኛውም ነገር በላይ በደንብ ስሙ። እነዚህ ሰዎች የሚኖሩት ሙታን የሚኖሩበት መንደር ውስጥ ነው። ሙታን ጋር ነው የሚኖሩት። ኑሮ ሙቋቸው፣ ኑሮ በርዷቸው አያውቅም። ይህ ሰውዬ ላይ የሚሰራው ስፒሪት የዛን ሰፈር ኢኮኖሚ በሙሉ አሽመድምዶታል፣ ዜሮ አድርጎታል። አንድ ቀን ይህ ሰውዬ ኮንፈርት ነስቷቸው አያውቅም። በደንብ ስሙ። መጽሐፍ ቅዱስ ስለዚህ ሰውዬ ሲናገር እዛ ሰፈር ውስጥ የሚኖሩ ሰዎች ከሌላ ሰፈር ጋር ህብረት እንዳያደርጉ መንገድ ዘግቶ ያሳልፍም ነበር። ይህ ሰውዬ ሌላ የቢዝነስ በር እንዳይፈጠርላቸው መንገድ ዘግቶ ያሳልፍም። ባህሩን ተሻግረው ሌላ ዓለም ላይ ያሉ ሰዎች የሚሰሩትን የቢዝነስ ስራ፣ ሌላ ዓለም ላይ ያሉ ሰዎች የሚኖሩትን የህይወት ስታይል፣ አይሁዳውያን የገቡበት የባለጠግነት ዓለምን ማየት እንዳይችሉ ባህር ላይ ቆሞ ያሳልፍም። ይህ ሰውዬ አየ ኔክስት የሚባለው ቀን ውስጥ እንዳይገቡ በር ላይ የቆመው ይህ ሰውዬ ነው። አንድ ቀን ይህንን ሰውዬ ገለል አድርገን እስኪ ሌሎ ቦታ የሚኖረው ላይፍ ብለው አስበው ያሉ ይሰማችሁ ነው። አይሁዳውያን አይደሉም፣ አህዛቦች ናቸው። አንድ ቀን ይህ ሰውዬና እዚህ ሰውዬ ላይ የሚሰራው መንፈስ ኮንፈርት ነስቷቸው አያውቅም። በአጋንንት ዓለም አንድ የተለመደ ቃል አለ። 10 ሺህ ነን፣ 100 ሺህ ነን፣ 7 ሚሊዮን ነን፣ 10 ሚሊዮን ነን፣ 40 ሚሊዮን ነን። ስንት ናችሁ ስትሏቸው እንደዛ ይሏቸዋል። ትክክል? እንደዛ ብለው ያወሯቸዋል። እዚህ ስፍራ ላይ ኢየሱስ ሲጠይቃቸው እናንተ እነማን ናችሁ ሲላቸው ብዛታቸውን እየጠየቀ ነው። ይሰማችሁ ነው? ማንነን አሉት። ሌጊዮን ማለት የመንፈሱ ስም አይደለም። ሌጊዮን ማለት አንድ የሮም ክፍለ ጦር ያለው የወታደር ብዛት ነው። አንድ ሌጊዮን ማለት አንድ ክፍለ ጦር ማለት ነው። 6000 አጋንንት ነው ለኢየሱስ ያሉት። ስንት ነን? 6። አንድ ሰውዬ ላይ 6000 አጋንንት። ስንት ሺህ? ብዙ ጊዜ ግራ የሚገባን አንድ ሰው ላይ ከአንድ መንፈስ ውጭ ሌላ መንፈስ መኖር አይችልም። ሚሊዮን ነን፣ 7 ሚሊዮን ነን የሚሉት እንዴት እንደሆነ ላስረዳችሁ ከትምህርቱ ሳልወጣ። አንድ አለቃ ስፒሪት ሰውየውን ፖሰስ ያደርገዋል። አንድ አለቃ መንፈስ ሰውየውን ምን ይሏል? በቁጥጥር ስር ያደርገዋል። ከዛ ውጭ ያሉ 7 ቢሊዮንም 8 ቢሊዮን ብለህ የምትጠራቸው ሰዎች ሰውየው ውስጥ አይደለም የሚኖሩት፣ አለቃው ስፒሪት ውስጥ ነው የሚኖሩት። ምን ማለት ነው? ሰውየው ፖሰስድ የሆነው በድህነት መንፈስ ነው። በምንድን ነው? በድህነት መንፈስ ነው። እሱን ተከትሎ የበሽታ መንፈስ እዛው ስፒሪት ውስጥ አለ። እሱን ተከትሎ ሌሎች 6000 ነገር የሚያበላሹ አጋንንቶች ምን ውስጥ አሉ? ሰውየው ውስጥ አሉ። አለቃው ስፒሪት ግን ምንድነው? ድህነት ነው። አንድ ጊዜ አለቃውን ስፒሪት ስመታው እኮ 6000ም ጥሎ ይሄዳል። ቢኮዝ እሱ ውስጥ ነው ያሉት። ሰውየው ውስጥ ሳይሆን ሰውየውን ፖሰስ ያደረገው ስፒሪት ውስጥ ነው እነሱ ያሉት። ይህ ሰውዬ እጅግ በጣም አስከፊ በሆነ የድህነት መንፈስ አታክ የተደረገ ሰው ነው። እና በደንብ ስሙ። ይህ ስፒሪት ሰዎች ልብስ ሲቀይሩ ደስ አይለውም። ይህ ስፒሪት ሰዎች ጫማ ሲቀይሩ ደስ አይለውም። በዚህ ስፒሪት ፖሰስ የተደረጉ ጎረቤቶች ካላችሁ ዛሬ ደግሞ ለብሳ የወጣችሁን አየሽ ነው የሚሉት። ትክክለኛ አይደል? ልብስ ስትቀይር እንኳን ደስ አይለው። ይህ ስፒሪት ጫማ ስትቀይር እንኳን ደስ አይለው። አንዳንድ ሰው እኮ ወዶ አይደለም አንተ ልብስ ስትቀይር የሚናደደው ወዶ አይደለም። አንተ የሆነ ነገር ስታስር የሚናደደው ወዶ አይደለም፣ ስፒሪት ስላለ ነው ውስጡ። ይሰማሽ? እና እዛ
ይሄ መቃብር ስፍራ ላይ ኖሮ ሞት ነው የሚለው። ፋይናንስ ባዶ ነው። ሁሉ ነገር ባዶ ነው። ሁሉ ነገር ባዶ ነው። ሁሉ ነገር ባዶ እና ይህ ሰውዬ ልክ ይህ ስፒሪት እንደያዘው ቤተሰቦቹ አመጡና ወደዛ ስፍራ ምን አሉት? ወሰዱት። ብዙ ጊዜ በደንብ ስሙኝ፣ ብዙ ጊዜ አጋንንት በአንድ አጋንንት ፕሮሰስ ስትደረግ ስፍራ በመቀየርህ ብቻ ለቆ ሊሄድ ይችላል። አጋንንት ስፍራ በመቀየርህ ብቻ ለቆ ሊሄድ ይችላል። ትዝ ይላችሁ ከሆነ ኢየሱስ እንደዚህ ብሎ አወራ አይደል? ስለ አንድ አጋንንት። አንድ ሰው በውስጡ አጋንንቶች ነበሩበታል። ከዛ ደሊቨር አደረጋችሁታል። ወደ የት ሄዳለ? ወደ ምድረ በዳ አጋንንቶቹ ሄዷል። እዛ ሲቀመጡ አለ ይህ ስፍራ ኮምፈርት አልሰጠንም እና ሰባቱንን ወደ ሰውየው እንበልበት እንግባበታል። አይ እዛ ስፍራ ስላልተመቻቸው ያንን ስፍራ አይወዱትም፣ መልቀቅ ይፈልጋሉ ወደዚህኛው። ቢኮዝ የሚመቻቸው የኛው ስፍራ ነው። ይሄንን ሰውዬ ባለጸጎች ሰፈር መሃል ብታስገባው ዴመኖቹ ብልጽግናን ስለሚጠሉ ለቆት ይሄዳሉ። ጸሎትም የማያስፈልገው ምንም ነገር ያስፈልገው። እየሰማችሁ ነው? መቃብር ቤት ከመሄዱ በፊት ይህ ስፒሪት ስጋ መቁረጥ አልጀመረም። የሰውየውን ስጋ በድንጋይ መዋጨር አልጀመረም። ተመችቶት ኮምፈርት ተሰምቶት መስራት አልጀመረም። ልክ እዛ ስፍራ በሰንሰለት አስረውት ሲሄዱ ከነሰንሰለቱ ኑሮ ለሱ በቃ የተመቸ ዞን ሆነለት። ሰምታይምስ ኑሮ ለሱ የተመቸ ሆነለት። ኑሮ ለሱ እጅግ በጣም የተመቸ ሆነለት። ለማን? ለመንፈሱ። በድህነት ስፒሪት አታክ የተደረጉ ሰዎች ወርቅ ቤት ስታስገባቸው ደስ ይላቸው። እውነቴን ነው እኮ የማወራችሁ። በድህነት ስፒሪት የተጠቁ ሰዎች ምግብ እንብላ እንኳን ስትላቸው በሁለት እንጨት የቆመ ቤት ውስጥ ነው ምግብ መብላት ደስ የሚላቸው። አልዋሸሁም። ትክክል ላይ በድህነት ስፒሪት ፕሮሰስ የተደረጉ ሰዎችን የምታቃቸው፣ በእንደዚህ አይነት ስፒሪት ፕሮሰስ የተደረጉ ሰዎችን የምታቃቸው የዛሬ 7 ዓመት ፓስቲ ቤት ገብተው ምግብ የሚበሉ ከሆነ ናውም ገንዘብ ኑሯቸው የሚበሉት እዛ ነው። ስፒሪቱ ስፍራ ይመቸዋል። ምን ማለት ነው? በደንብ ስሙ። በፊዚክስ ዓለም ውስጥ ስፔስ፣ ታይም፣ ማተር የሚባል ነገር አለ። ታይም ካለ ስፔስ አለ፣ ስፔስ ካለ ማተር አለ። ይሰማችሁ ነው? ስፔስ ከሌለ ማተር ሊኖር አይችልም። ማተር ኑሮ ስፔስ ላይኖር አይችልም። ምን ማለት ነው? አንተ አለ ማለት አንተ የቆምክበት ምድር ሊኖር ግድ ነው። ዴመን አለ ማለት ሊኖርበት የሚገባ ስፍራ አለ ማለት ነው። ፐርሰን አለ ማለት ቦታ ይፈልጋል ለመኖር። አጋንንቱ ለመኖር የሚመቸው ስፍራ አለ፣ ለመኖር የማይፈልገው ደግሞ ስፍራ አለ። እንኳን ዴመን አይደለም የሰው ልጅ አፍዴራ ብትወስደው፣ ከተማ የለመደን ሰው አፍዴራ ብትወስደው እዛ መኖር ስለማይችል ሊሞት ይችላል። እስኪ ለ5 ደቂቃ ባህር ውስጥ ገብታችሁ ልትኖሩ ትችላላችሁ? ቢኮዝ ያ ስፍራ አንተ እንድትኖርበት የማይፈልግበት ስፍራ ስለሆነ ነው አንተ መኖር የማትችለው። እነዚህ ዴመኖች መኖር የሚፈልጉበት ስፍራ አለ። ከዛ ስፍራ ውጭ ሌላ ቦታ ታገኛቸው። መኖር የሚፈልጉበት ምን አለ? ስፍራ አለ። መኖር የሚፈልጉበት ስፍራ አለ። ያንን ስፍራ ስትቀይር ሌላም ፐርሰን ነው እዛ ስፍራ ውስጥ የሚያገኙት እንጂ አንተን ድጋሚ ፕሮሰስ ሊያደርጉ አይችሉም። ምን ማለት ነው? እስኪ የሱስ ወይም የአዲክሽን ስፒሪት አለ አይደል? የአዲክሽን ስፒሪት የሚኖርበት ስፍራ እኮ ይታወቃል። ወይ ጫት ቤት፣ ወይ ሲሻ ቤት፣ ወይ የሆነ ቤት የምታገኘው። ያንን ስፍራ ቀይረ ትምህርት ቤት መዋል የጀመርክሳ ለቆ ይሄዳል። ቢኮዝ ትምህርት ቤት ለሱ ምን አይለው? ለሱ ኮምፈርት ዞኔት ነው። የሚያወራው ግን እኔም ብቻ ነው እየገባኛለሁ። እየገባችሁ ነው? እና ይህ ስፒሪት ከነበረበት ሰፈር ተባሮ እዚህ ውስጥ ሲኖር ከዜጋው ጋር ተስማምቷል። እዛ ሰፈር ካሉ ነዋሪዎች ጋር ተስማምቶ ነው የሚኖረው፣ ደስ ብሎት። መንገድ ሲገዘጋባቸው ዜጎቹ ደስ ብሏቸዋል።
መንገድ ሲዘጋባችሁ ደስ ብሏችኋል። ቢኮዝ ድህነት የመጀመሪያው ስራ በር መዝጋት ነው። ሶ ሁሉም በር ስለተዘጋባቸው እነዚህ ሰዎች ሌላ አማራጭ የላቸውም። መድኃኒዓለም ነው በቃ፣ ሌላ ምንም ስራ የላቸውም። ሶ ይበልጥ ለመንፈሳዊ ዓለም ያቀረባቸው ስለመሰላቸው ስፒሪቱን ከየትኛውም ነገር በላይ ይወዱታል። ከየትኛውም ነገር በላይ ይወዱታል። አንዳንድ ሰው የእውነቴን ነው የምነግራችሁ ከእግዚአብሔር በላይ ድህነትን ይወዷል። የእውነቴን ከእግዚአብሔር በላይ። ይህንን ለማወቅ አንዳንድ ቤተ እምነቶች ሄዱ። ምን ከነመሰለ የብልጽግና ኑሮ ውስጥ ወርደው የሆነ ቦታ ውስጥ የሙዝ ልጣጭ ስለመብላት ያስባሉ። ድህነታቸውን የሚወዱበት ምክንያት ድህነት ወደ እግዚአብሔር የሚያቀርብ ስለሚመስላቸው ነው። ከኔ ጋር ናችሁ? ምን ከመሰለ ስፍራ ውስጥ መጥተው እዚህ የተፍጨረጨረ እንትን ውስጥ መኖር የሚፈልጉት ድህነት ወደ ጋድ የሚወስድ ወደ እግዚአብሔር የሚያቀርብ መንገድ መስሎ ስለሚሰማቸው ነው። ምድር ላይ የእውነቴን ነው የምነግራችሁ እንደ ድህነት የሚያስጠላ ነገር የለም። እንደ ድህነት የሚያስጠላ ነገር የለም። ከድህነት ነፃ መውጫው መንገድ አንዱ መጥላት ነው። እኔን ከጠላኸኝ እኔ ያለሁበት አትደርስም። ድህነትን ከጠላሁ አንተ ያለህበት አይደርስም። ነገር ግን ድህነትን በቃል የምትደግፈው ከሆነ፣ ድህነትን በትምህርት የምትደግፈው ከሆነ ዛሬ ለካህል ነገ ተከትል ይመጣል። የጻድቅ መከራው ብዙ ነው ስትል ይመጣል። የሰማችሁ ነው? ይህ ስፒሪት ፈርስት ሰውየው ላይ ያደረሰበት ነገር ምንድነው? ኮሚኒኬሽኖችን ሁሉ ነው ያጠፋበት። ከቤተሰቡ ጋር የነበረው ህብረት በሙሉ ይጠፋበት። መኖር የጀመረው የማያውቀው መንደር ውስጥ፣ መኖር የጀመረው ከዚህ በፊት ኑሮበት የማያውቅበት ሰፈር ውስጥ ነው። ኔክስት ይህ ስፒሪት ጤናው ላይ ነው የመጣው። ይህ ስፒሪት ጤናው ላይ ነው። በድንጋይ ሰውነትን መቧጨር ነው ሰውየው የጀመረው። በድንጋይ ነው ሰውየው ሰውነትን መቧጨር የጀመረው። በደንብ ስሙ። በዚህ ሁሉ የድህነት ታሪክ ውስጥ አንድ ቀን ኢየሱስ ብድግ አለና ጌርጌሶናን የሚባል ሀገር ውስጥ ነፃ የምናወጣው ሰው አለ እንሂድ ብሎ አስከትሏቸው ሄደ ሐዋርያቱ። ድንገት ኢየሱስ ሲመጣ ሲያዩት እንደዚህ ያሉት። በደንብ ስሙ። ድንገት ኢየሱስ ሲመጣ ሲያዩት እንደዚህ ያሉት፣ ልታጠፋን ምን አልክ? እና በጣም የገረመኝን ነገር ልንገራችሁ። ስፒሪቱ ምን ያህል ሃይማኖትን እንደምታውቁት በምን ታውቃላችሁ? በእግዚአብሔር ስም አምልሃለሁ እኮ ነው ያለው ኢየሱስን። በማን ስም? በእግዚአብሔር ስም አምልሃለሁ ከከተማ እንዳታወጣን ብለው ምን አሉት? ለመኑት። የትኛውም ስፒሪት እንደዚህ ብሎ አይለምንህም። የትኛውም ስፒሪት አወጣለሁ አልወጣም ብሎ ፋይት ያደርጋል። ይሄኛው ስፒሪት ሪሊጂን የሚባለውን ነገር ተደግፎ ስለሚሰራ ኢየሱስ ሲመጣ በእግዚአብሔር ስም አሉት። የሃይማኖትን ካባ ተሸፍኖ ስለስኪ እናንብብ ውሻ አብረን ቁጥር 6 ኢየሱስንም ከሩቅ ባየ ጊዜ ሮጠ ሰገደለት። በደንብ ስሙ። ኢየሱስም ከሩቅ ባየው ጊዜ ስፒሪቱ መጣ ምን አለ? ሰገደለት። ከዛ ቁጥር 7 በታላቅ ድምጽም እየጮኸ የልዑል እግዚአብሔር ልጅ ማንንም ብሎት እኮ አያውቅም። ኢየሱስን የትኛውም ስፒሪት አይደለም ሰው እንኳን የእግዚአብሔር ልጅ ነው ብሎ መስክሮለት አያውቅም ከፒተር ውጭ። የልዑል እግዚአብሔር ልጅ ኢየሱስ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር ምን እልሃለሁ። ይህን እያወራ ያለው እኮ አንድ አጋንንት ነው፣ አንድ ስፒሪት ነው። ይህንን እያወራ ያለው በእግዚአብሔር ስም እልሃለሁ። ጥቅስ ያውቃል። ለመከራ የሚመቹ ጥቅሶችን ወይም ሃይማኖታዊ ነገሮችን ስለሚያውቅ ሃይማኖትን ቤዝድ ሆኖ ነው የሚሰራው። ጥቅስ ያውቃል፣ ብዙ ነገር ያውቃል። በፖቨርቲ ስፒሪት አታክ የተደረጉ ሰዎች ከናንተ በላይ ባይብል ያውቃሉ። እምልግባችሁ ከናንተ በላይ ባይብል ያውቃሉ። ብዙ ጊዜ በሽታንና ድህነትን ደግፈው የሚናገሩ ሰዎች ለኔ እብዶች ናቸው። ለምን ልንገራችሁ? እብዶች ናቸው። ብዙ ጊዜ ስትታመሙ አይታችሁ ከሆነ ከዶክተሩና ከሚሰጣችሁ መድኃኒት በፊት በሽታውን ፋይት የሚያደርገው እግዚአብሔር የሰጣችሁ ሰውነት ነው። ነጭ የብለድ ሴሎቻችሁ እግዚአብሔር በሽታን የሚቃወም አንቲ በሽታ የሆነ ነገር ውስጥ አስቀምጦ እንዴት በሽታን ደግፋለህ አንተ?
ሰውነትህ ራሱ በሽታን እየተቃወመ እንዴት አንተ በሽታን ደግፋለህ? ይሰማሽ ነው። ፈርስት ከዶክተሩም ከማንም በፊት እኮ በበሽታ አታክ ላለማድረግ የሚዋጋው ያንተ ነጭ የብለድ ሴል ነው። እግዚአብሔር ይህንን አንተ ውስጥ አስቀምጦ በሽታን ፋይት የምታረግበት ወታደር ውስጥ አስቀምጦ ተውትሽ እና ይህ መንፈስ ኢየሱስን አንተ የማን ልጅ ነህ አለው። የልዑል እግዚአብሔር ልጅ ነህ። የማን ልጅ ነህ? የልዑል እግዚአብሔር ልጅ ሆይ እንዳታሰቃየን በማን ስም አምልሃለሁ? ኢየሱስን ጴጥሮስ እኮ ሲያገኘው እንደዚህ እኮ ነው ያለው። አንተ ያው እግዚአብሔር ልጅ ነህ ሲልህ ይህንን ስጋና ደም ምን አላለ? ይህንን ሪቨሌሽን ታዲያ ይሄ መንፈስ ከየት አመጣው? መንፈስ ቅዱስ ብቻ ነው ይህንን ነገር ሊገልጥ የሚችለው ብሎ ኢየሱስ አስተምሮ ይህ ስፒሪት ኢየሱስን ሲያገኘው መጀመሪያ ሰገደለት ነው። ምን አለለት? አፍተር ዛትስ